እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ተቸግሬ አይደለም። እኔ አንደኛ የኔ ብሶት ማለት ነው። እኔ በጣም ብሶተኛ ነኝ። ምክንያቱ እወዳሃለሁ፣ አብረን ጊዜ አላሳለፍነ፣ አብረን አናወራም፣ ምናምን ጊዜ አይሰጠኝም። በቃ ይሄ ነገር ያናድዳል። ትረድኛለሽ ብዬ ነው የማስበው። ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ። በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚህ ነገር እንዳትሞክሪው። መጣቻ ምን ላድርግ? ሰሚራ ሚስት ኖ ወላሂ ላዚም እንጣላለን፣ ከእሷ ጋር እንጣላለን። እዚህም ለቅቄ መውጣቴ ነው። አስገብተሻል? አበባ እየላከች ነው። እሺ ምን ላድርግ? አታስገቢያት። ለምን አታስገቢያት አልኩሽ። እኔ እዚህ ጋር አበባ እየላከች ነው እንዴ? ለምን? ይሄ ፌር አይደለም። ከሁለቱም ጋር እኮ መታረቅ ትችላለህ። እሺ ለማለል 40 አይደል ነው የምትሉት? ሪካርድ እንድትደረግ ስለማልፈልግ ነው። ችግር ካላት ሀቢባ ፎሎ አድርጊያትና በውስጥ አናግሪያት። አይ ውስጥ አልሄድም እኔ ሁሉንም ሰው ማለቴ ተጎዳው የምትለው ነገር ካለ ችግር የለውም፣ ይዘሻል። ነገ ነኝ ፈቅጃለሁ። ተጎዳው የምትለው ነገር ካለ ችግር የለውም፣ ይዘሻል። ሙባረክ ምንድነው ችግሩ? እዚህ ጋር ሁለቱም ተስማምተው ችግሩ ቢፈታ ምን ችግር አለ? ይኸው ሰሚራ አበባ እየላከች ነው። ስለዚህ ሁለቱም ሚስቶችክ ናቸው። ሃይማኖትክ ይፈቅድልካል። ስለዚህ ምንድነው ችግሩ? እሷም እስማማ ምን ለማናገር ቆይ ልደውልላት መጀመሪያ። ሁለተኛ ቤት አትከራይ፣ ወጪ አታውጣ፣ ትምጣ እኔ ጋር ልትል ቢሆንስ? አትልም፣ በፍጹም አትልም። ለምን? ይሄማ ፌራ አይደለም። ሰሚራ አበባ እየላከች ነው። ህዝቡም ድምጽ እየሆናት ነው። በህዝብ ድምጽ ተጠርቶ መግባት አትበለሽ። ምንድነው እሱ? በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻህን ጓደኛ አጋዥ አላስገባልህም። ራስህን ችለህ ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ ዲግባ እኔ እፈልገዋለሁ። እሺ ናግባ። ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ? በሷ የተነሳ በማን የተነሳ? በመርየም የተነሳ መርየምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ነው። ዛሬ ሁለተኛ ምስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው። ምንም ነገር ሳትጎዳ 19,000 ድርሃምና ወርቄን በልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው። ገባሽ? ያም ሆነ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ ሀቢባ ምን እንደተፈጠረ ማለት ነው ምን ልታረጊ ነው የምትገቢው አልኳት። ቆይ አብዬሽ መኪና ነጥቼ ገባውና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና መርየም ስንናገር እሷ ላይ ያደረኩን ነገር ምንድነው? የሷን ነገር የተናገርኩን ነገር ምንድነው? የዋሸውን ውሸት አልፈልጋትም አልኩ፣ አልወዳትም አልኩ። የተናገርኩን ነገር አለ የለም። ለዛ ገባውና ምንድነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ አስገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው። መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት፣ ተጎድታለች። ምን እችላለሁ? ችግር የለም አሁን ቆይ ሀቢባዬ ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁን ሰጥቼው ሄዳለሁ ነው። ንዴት ነው። ሴት ናት፣ ተናዳ። እኔ ደግሞ መብቷ ነው። መብቷ ነው። ተቀብያለሁ፣ እቀበላለሁ። ለልጄ ሞታለሁ፣ ችግር የለውም። ምንም ማድረግ አልችልም፣ እቀበላለሁ። ነገ አገባለሁ። ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ምን ራሱ ማግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም። መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ።
እድል ስጣት ሰሚራ ትናገር። አሁን አንተ ከጨረስክ እድል ስጣት ትናገር። አሁን ሰሙዬ በኔ ምክንያት ማለት ነው እነሱ እንደተጣሉ አልፈልግም። በኔ ምክንያት ከዚህ ወጣው ንፋስ ላይ ቀረሙ ማለት ነው። በኔ ምክንያት አልቀርም። አቡ አለች ሌላ ተደብቃ አለች። ሜዳ ላይ አለች ሜዳ ላይ ያውልሽ መርየም ሰሚራ መርየም እያለች አለችው። አንዴ ስሚያት መርየምን። እሺ መርየም ተናገሪ ማሪ። ሌላውን እኔ አላቅም፣ የማውቅ ታሪክ የለም። ሌላውን ማለት ሌላ ሚስቶች አላቅም። እኔ ሰሚራ ብቻ ነው የማውቀው። ሰሚራ ደግሞ ጠይቅ ከዛ በኋላ እናንተ እንጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በኔ ምክንያት እንደምፋቱ አልፈልግም። እኔ በኔ ምክንያት ማለት ነው እሷ ወዳለሁ ከብራለሁ ብያለሁ። በፊትም እነግርሃለሁ እኔ ለሱ ማለት ነው እሷ ጥሩ ባህር አላት፣ ጥሩ ሴት ናት፣ በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ካንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 አመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ አመት አስቤለት ለልጄ 3 አመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው ያለው ጭንቅላቴ ላይ ናችሁ። ሁለታችሁም የሙባረክ መስተናል። አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ። ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ አብዲ ጠይቂው። ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራትህ ትልቅ። ሰሚራን ሚዲያ ላይ አስግቢ ብያት ቢላ አስታርቆኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ አፋናት የመጣችው እሷ አይደለም ያመጣት። ኖ እየከለከልኳት ማለት ነው። ሚዲያ ላይ አትምጪ ሀቢባ ቢላ ስታ አላየሽም እንጂ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሂጅ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። ወላሂ ለአዚም ማለት ነው። እሺ ነው ቢላ የተቀበልኩት። እሺ ላውራ ማለት ነው። ታይ እሱን ላውራ ሚዲያ ላይ ወጣች። አለቀ ደቀቀ አለቀ እኮ እና ሰሜና ጉዳይ። እሺ ላውራ። ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ ተማምስተልኝ። ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45,000 ሰው ፊት ለፊት ተውና 3-4 ሰው መሀል ከገባች ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይቴ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር
ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን? እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ፕሊዝ። ታርገደኝና አብዲ እኔ ልንገረው አብዲ አንገር ልንገርህ የመጣችው እኔ ሳልሆን ልንገረው። ቆይ አብዲ አንደኛ መሬም ፎቶ ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶ ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶ ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ህዝብ ይፍረደኝ ድምፅ ሁኑኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደማንኛውም ሰው ይጠየቃል። ለምን በደልካት ተብሎ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ ሰሚራን መርያምን አላውቃትም። እኔ ሰሚራ እያወራሁ ነው። እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው ኒካ አስሬላታለሁ ከተዋወቅን 7 ወራችን ነው በቲክቶክ ነው የተዋወቅ ነው ብሎ አመነ። አልካደም ኒካ እንዳሰረላትና ሚስቱ እንደሆነች። ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭን አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩን መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው። ወጣችሁ እሱ ወላሂ አላዋረዱኝም። ሌላ ሽምግልና ማለት ሌላ ሽምግልና አለ። እኔ ሚዲያ ላይ የወጣች ሴቶች ካሉ የትኛውም ሴት ማለት ነው። ቅድም ላውራ እድል ስጡኝ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይሄን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር በሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም ወይ ገንዘብ ተበልቶ አይደለም። ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለእኔ ነው የሚተርፈው። ለምሳሌ ካጠፋች ሰሚራ ጥፋት ምንም የለባትም። ባይዴ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያደርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ ሀሳብን ትሰጣለህ። ይቻል አይቻል አላቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ እኔ ሙስሊም ነኝ። ነገር ግን ሀቅ አላት ሰሚራ። ልጁን እያሳደገች ነው። ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይህን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይህን ጉዳይ በተቻለ ፍጥነት በተቻለ መጠን ይህን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ ይችል። ቢኮዝ ሰሚራ የሰው ልጅ ናት። እኔ እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ሊጨርስ ማለት አትችልም። ሙባረክ አትሆንምም አላቃትምም። ሙቤ አይነው ስሜትን እረዳዋለሁ። ገና ስንት ነገር እናገራለሁ። ማስፈራራት ይባላል። ማስተዳደር የሚችል ስለሆንኩ ነው። 8 ዓመት ሀቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበል እንዲሁ ነው የሚፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። እንደዚህ እያስፈራራ እንናገር። አይ ከተባለ ደግሞ እድሉን ስጣት እኮ አንድ ነገር ልንገርሽ ሀቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም ጨር አለቀ። የመርያምን ሙባረክ ሁላችሁም እንደ እህት ካከበርከኝ እኔን እዚህ ጋር ለማከብርሽ አንድ ነገር ልንገርሽ ሀቢባ፣ ካከበርክ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ።
እሱ ምንድነው ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁ። ፍቅር ነው ያገናኘን እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቲዩበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እዛ እኔ አንቺ አይደለም እሺ አንተ ነገርሽ እና መጣው ነው ካዳሮችን ነው። እሺ አዎ ከራቡዬ ረመዳት እሺ የትዛሬ ጉዳይ ነው። መታለች። ካሁን በፊትም ቃል አለን እኛ ሁሉን ነገር ችዬ ምንም ነገር አልተጨኝም አለች ሰሚራ። 8 ዓመት ከኔ እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዳ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወኩም። ደራ ነው የሚልሽ እንጂ ተለያዩ አላላችሁ። እኔ ኮና ለሞናም አልፈልግም አልፈቅድም። አንቺ ነው ወለድሽው ሰሙዬ። እንደዚህ አይደለም ማሰሙዬ። እኔ እኮ ማሳደግ እችላለሁ ግን እናት መሆን አይችልም እንዴ ሀቢባ። አለቀ እኮ ነገሩ አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልহামዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም። አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው አያት። ያቺኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያላግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲላ አስገባው እንደ አቢባ። እሺ ሳበው ቆይ ያ ሞዴሬተር የለኝም። እሺ ሳበው አቡ ከተናገር ለካብዲ አሁንም አቡ ከተናገር ወላሂ እንዴ ትረጋለሽ እንጂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ እንደዚህ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። እኔ ለልጆቼ መዋሽ ነኝ ታውቂያለሽ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች።